ምን ብዬ እንደምነግርሽ አላውቅም። ዛሬ መጣሁት ለመጨረሻ ጊዜ ልሰናበት ነው። ምን ማለት ነው? ካንተ ህይወት መውጣት ብቻ ነው እሱ ነው አስፈላጊ። በዚህ ሰዓት የሚሻለው እንደዛ ነው እንጂ አሁን እዚህ መጥቼ ምናምን አንቺ አሁንም እንዲህ እያወራሁሽ ስለመለያየት ነው እያሰብሽ ያለሽው? ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንደምን ቆያችሁኝ? እግዚአብሔር ከፊት ይጠብቃችሁ፣ ያሳችሁንም እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ለፋታችሁ ፈራፍርቶ ለሀገራችሁ ያብቃችሁ። እስቲ ወደ ዛሬው ቪዲዮ ከመሄዳችሁ በፊት ግን ቪዲዮ ላይክ ማድረግ አትርሱ። ወደ ቪዲዮ እንሂድ። የሆነ ነገር አይታለች፣ የሆነ ነገር ደርሷታል እና እቺ ልጅ የሆነ ነገር ተብላለች። በቃ እዛ ላይ በሚገባ የሆነ ሰው የሆነ ነገር ባይላት ኖሮ በብሩኬ ይሄን ያክል የመጨከን አንጀት የላትም ቤተሰቦቼ። ይሄ ነገር ግን እያመረረ እየሄደ ነው። ቀን ወደ ቀን ጊዜው እየገፋ ነው። ተኮራርፈው ቀን 3 4 5 ቀን እያለ ነው። ይሄ ነገር ቤተሰቦች ተገኘ ብላችሁ ታስባላችሁ? አይሚስ እያደረገችው ያለችው ነገር ልክ ናችሁ ብላችሁ ታስባላችሁ? እስቲ እዚህ ጋር ማን ነው ልክ? አይሚ ነች ብሩኬ? አይሚ ልክ ነች የምትሉ አንድ ቁጥር፣ አይ አይሚ ግን ጥፋተኛ ነች ብሩኬ ነው ልክ የምትሉ ደግሞ እስቲ ሁለት ቁጥር ጻፉልኝ። እኔ በበኩሌ አይሚ ነች ብዬ አስባለሁ። ለምን? አይሚ መናገር አለባት። የተፈጠረውን ነገር እኔን ነገር አድርገኛል፣ ይሄ ነገር ሰምቻለሁ ብላ መናገር አለባት። እንዲሁ በደፈናው ግን ዝም ብላ ይሄን ነገር ንገረኝ የሆነ የደበከኝ ነገር ንገረኝ ማለት ከላይ ዱብዳ ነው አሁን ለብሩኬ። ስለዚህ ይሄ ነገር አድርገኛል፣ ይሄ ነገር አድርገዋለሁ ብትለው አዎ ወይ አይ ተብሎ ነገሩ ይፈታ ነበር። ግን ይሄ ነገር እየባሰና እየተባባሰ ይሄድ ነው ቤተሰቦቼ ነው ፎከስ እያደረገች ያለችው። በቃ ስተትም ሰርቼ ከሆነ ይቅርታ ማለት ነው። እኔ አሰብኩኝ ምን አይነት አዎ ይሄ እኮ ነው ያልኩት። እኔ ማመቅ ይሄን አድርገሃል ካልሽው ይቅርታ አድርጌዋለሁ በቃ ተሳስቻለሁ ሊልሽ ይችላል፣ ወይ ደግሞ አላረኩትም ይሄን ነገር ሊልሽ ይችላል። አሁን አንቺ ግን በደፈናው ይሄን ነገር የደበከኝ ነገር አለ ንገረኝ ማለት ስንት ነገር ሊኖር ይችላል፣ ያለፈ ታሪክ ነገር ሊኖር ይችላል አንድ ቤተሰቦቼ። ስለዚህ ይሄን ነገር አድርጋል ብለሽ መናገር አለብሽ ብዬ አስባለሁ። ይሄ የኔ ሐሳብ ነው። የእናንተን ሐሳብ ነው እስቲ ኮሜንት ላይ ስጡኝ ቤተሰቦቼ። ሰርቻለሁ ምናምን ብዬ ሁሉንም ነገር ደግሞ ማወቅ ፈልጋለሁ እኔ። ገብቶሻል? ባይዘወይ አንድ ነገር አለ። እኔ እንደተረዱት ከሆነ አይሚ የሰማችሁ ነገር ከበድ ያለ ነገር ቢሆን ነው እያስቡ ደግሞ አሁን ደግሞ ምክንያቱም ደበቅ የሆነ ከባድ ነገር ባይሆን ኖሮ ለብሩኬ ለመናገር ይሄን ያክል እንትን አትልም ነበር። በቃ አሁን ለመናገር ራሱ ካፏ ራሱ ቃሉ ለማውጣት ከብዷታል። ስለዚህ ይሄን ነገር ከባድ ነገር ሊሆን ይችላል ቤተሰቦቼ። በባዶ ሜዳ እንደዚህ ፈጥራል እንዲሆናል ምናምን ብሎ ማለፍ ልክ ነው ብዬ አላምንም። እኔም እሱን ነው የምለው። በቃ ይሄ ነገር ልክ አይደለም። በቃ ይሄን ነገር አድርገኛል፣ ይሄን ነገር ሰምቻለሁ አድርገዋል ወይ አዎ ወይ አይ ይልሻል። ካለዚያ ግን ያን ነገር ካልነገርሽው ግን በመንገድ ይንገርሽ ይሄ ልጅ። ልክ ነው ቤተሰቦች። አሁን እኮ እዚህ ጋር ብሩኬ ራሱ ጨንቋል፣ እኛም ተጨነቅን። እኔ አሁን የእናንተ ፕራንክ ናፍቆኛል፣ ሳቃችሁ ናፍቆኛል። እስቲ ያቸው ከሁለቱም ፊት ላይ ሳቅ የለም። ለምን ተደባብረዋላ? ባይዘው ይሄ የፍቅር ጸብ ነው ቤተሰቡ። ባይዘው ከባድ ጸብ አይደለም ቤተሰቦች፣ የፍቅር ጸብ ነው። የፍቅር ጸብ ነው እንጂ ባይዋደዱ ኖሮ ባይዘው እግርና እግር ራሱ ቤተሰቦች ይጋጫል። ሰው ናቸው ተጋጭተዋል፣ ግን መታረቃቸው አይቀርም። ይሄ ለጠላቶች ደስ ይላቸው ይችላል። አንዳንድ ጠላቶች አሉ የብሩኬና የአይሚ፣ ግን ደግሞ አይሚና ብሩኬ መቼም አይለያዩም ቤተሰቦች። ልክ ነው ቤተሰቦች። አስፈላጊ ስላልሆነ ቀልድ ነው እንዴ? እኔና አንቺ በጣም አስፈላጊ ነው እንጂ በሚገባ ቀልድ አይደለም። እዚህ ጋዛችሁት እዚህ ጋር ይሄን ፍቅር ለመገንባት ስንት ዓመት ፈጀባችሁ፣ ስንት ነገር አለፋችሁ። ስለዚህ ቀልድ አይደለም አይሚያችን። ይሄን ነገር በሲሪየስ መውሰድ አለብሽ። በቃ ነገሮችን ጥሎ በመሄድ አይደለም ነገሮችን ማሸነፍ የምትችይው። እኛ አንቺ ስናቅሽ አይሚን ስናቃት ነገሮችን ተናግራ መለወጥ የምትችል ማሳመን የምትችል ልጅ ነች እንጂ ነገሮችን በመሸሽ ወይ ደግሞ ባለመናገር መፍትሄ የሚገኝ ነገር አለ። ካልተናገሽ መፍትሄ አይገኝም። አሁንም እሙሼም ጋሼም ማንም ይጓበት ጉዳዩን ካልነገርሻቸው በመንገድ መፍትሄ ይገኛል። ልክ ነው ቤተሰቦቼ። ለምን አትሰሚኝም? ካንተ ነበር የጠበቅኩት እንድትነግረኝ እኮ። አሁን ከሱ ለመጠበቅ እኮ አንቺ መናገር አለብሽ። ይሄን አድርገኛል ብለሽ መንገር አለብሽ። እሱ ምኑ ይንገርሽ? አሁን እኮ ከብሩኬ መጠበቅ ማለት አውሮፕላን ኤርፖርት ሄደሽ መርከብ እንደመጠበቅ ነው ይሆንሽ ያለሽው። ልክ ነው ቤተሰቦቼ። ኤርፖርት ሄደሽ መቼም መርከብ አትጠበቂማ፣ ምክንያቱም አውሮፕላን ነው የሚመጣው። አሁን አንቺ ግን እሱን እያደረግሽ ያለሽው ብሩኬን እንዲሁ ዝም ብለሽ ንገረኝ እያልሽው ነው። ያ ነገር ደግሞ ምንም ነገር ሊነግርሽ አይችልም። ስለዚህ ይሄ በሆነ ቁጥር ደግሞ ቀናት እየገፉት በመሃላችሁ መሃል ክፍተት እንዳይፈጠር ወዲያው የሆነ ነገር ማድረግ አለባችሁ። እኔ ይሄንን ማስቡ። ምን እሺ አሁን ምን ብዬ እንድነግርሽ ነው የምትጠብቂው ከኔ? ያሌለን ነገር አምጥቼ እንዳወራ አይደለም፣ ያለን ነገር ነው የምትነግረኝ እኮ። ያለውን ነገር አስኮ እንዲነግርሽ አንቺ የሆነ ፍንጭ ስጪው፣ ቢያንስ የሆነ ፍንጭ ስጪው። ይሄን ነገር ወደ ሲሆን ነገር ቢያንስ ጫፉን እንኳን ፍንጭ ስጪው። ካለዚያ እኮ ሊያውቅ አይችልም።
አሁን እንደው በደፈናው ይቅርታ ቢል ያላረገውን ነገር ይቅርታ ሊል ይችላል። እሷ ደግሞ የፈለገችው ከአፉ መስማት የፈለገችው ያ ነገር ምን ይሆን? ብሩኬም አላወቅም፣ እኛም አላወቅንም። አንቺ ብቻ ነሽ የምታውቂው ነገር። ስለዚህ አንቺ ካልተናገርሽ አሁንም ይሄ ጉዳይ እልባት አያገኝም። ቤተሰቦቼ ምንም የሌለ የሚባል ነገር እኮ ንገሪኛ። ታዲያ አሁንም እዛ ላይ ነሽ። እኔ ለመጨቃጨቅ አይደለም የሚመጣው። እንደጠራኸኝ ነው። እኔ ለዚህ አልመሰለኝም ሲጀመር የጠራኸኝ። ያው የሚጮህ ዶሮ ታውቂያለሽ። የኛ መጣላት እንደሚፈልጉት ሰዎች ነው ጣልቃ እየገባብን ያለው። የሚገርም ምሳሌ ሰጠሽ። የሚገርም ምሳሌ። በቃ እውነቱን ነው። እናንተን ለማጣላት መሀል ላይ ብዙ ሰዎች አሉ። እናንተን እንደሚወዱ ሁላ ሰው እንዳለ ሁላ እናንተ ደግሞ የመለየት የሚፈልግ ሰው ብዙ ሰው አለ። ስለዚህ እባክሽን ይሄን ክፍተት አትስጪ። እባክሽን አይሚያችን። በቃ ብሩኬ ተጨንቋል፣ እኛ ተጨንቀናል። ስለዚህ ቢያንስ ይሄ ነገር እልባት ያገኝ። መኮራረፋችሁ እኛ ደስ አይለንም። ልክ ነኝ ቤተሰቦች? ብሎ ለምን ሲጮህ አያድርም? ምንድነው የሰማሽው? ምንድነው የተነገረሽ? ለምን አትነግሪኝም? እኛ የምንጠብቀው እሱን ነገር ነው። ምንድነው የሰማሽው? ምንድነው የተገለገለሽ? በቃ ምን ሰምተሽ ነው እንደዚህ ሆንሽበት? ይሄን ነገር እኛ ማወቅ እንፈልጋለን። ይሄን ነገር ካላወቀን ግን ብሩኬም ካላወቀ ይሄን ነገር መኮራረፉ ቀናት እየገፋ ሊሄድ ነው። አሁንም ብሩክ የሚጠብቀው ይሄን ነገር ነው። እኛ የምንፈልገው ይሄን። ምንድነው የሰማሽው? ምንድነው የደበቀሽ? እንዴ ብሩኬ እኔ እግዚአብሔር ስሚኝ፣ ካንተ ህይወት መውጣት ብቻ ነው እሱ ነው አስፈላጊ። በዚህ ሰዓት የሚሻለው እንደዛ ነው እንጂ አሁን እዚህ መጥቼ ምናምን አንቺ አሁን ይሄ መፍትሄ አይሆንም። ከብሩኬ ህይወት መውጣት መፍትሄ አይሆንም። እኛም አንፈቅድልሽም። ምን ማለት ነው እንዴ? ስንት ዓመት የለፋችሁበትን ትዳር፣ ስንት ነገር ያለፋችሁበትን ትዳር፣ ስንት ነገር ትበላችሁ እዚህ ደርሳችሁ ከዚህ ሰዓት በኋላ አይ እኔ ካንተ ጋር መለየት ነው የምፈልገው፣ ካንተ ህይወት መውጣት ነው የምፈልገው አይባልም። ይሄ ሞ የለበትም። ይሄ ስህተት ነው። አይሚያችን ቤተሰቦች እዚህ ጋር አልሰራችም። ምክንያቱም ነገሮችን በመሸሽ አይደለም። እኛ አንቺ ያስተማርሽን፣ እኛ እናንተ ያስተማራችሁን ነገሮችን መሸሽ ሳይሆን ነገሮችን መጋፈጥና መፍትሄ ማምጣት ነው። ስለዚህ አሁንም በእናንተ ህይወት ይሄን መተግበር አለባችሁ። እኛን እንዳስተማራችሁን ሁሉ መፍትሄውን ስጡን፣ መፍትሄ አንጡ። መለያየት መፍትሄ አይሆንም። አይሚያችን ምንም እንዲህ እያወራሁሽ ስለ መለያየት ነው እያሰብሽ ያለሽ? ቆየሁ እኮ ከወሰንኩኝ ቆየሁ። ሰለፍነው ጊዜ ምናምን ብለህ እሱን ብታስብ ኑሮ ትነግረኝ ነበረ። አሁን እኮ ምኑን ይንገርሽ ነው? ምኑን ይንገርሽ? ምን ብሎ ይንገርሽ? አንቺ ካልነገርሽው እኮ ይሄ ልጅ ምንም ነገር ሊያውቅ አይችልም። ምኑን ይንገርሽ? አሁን ግራ ገባው እኮ እሱ ራሱ ምን ፈጥሮ ይንገርሽ? አሁን ብሩኬ እውነት እኔ እያሳዘነኝ ነው። በቃ አቅ ልንገራቸው ሰዎች፣ ብሩኬ እያሳዘነኝ ነው። መሀል ቤት ተጨንቋል። ዛሬ እንደውም በትህትና እያዋራት ነው። ሌላ ቀን እሱም ጮህ ነው የሚያወራው፣ እሷም ጮህ ነው የምታወራው። እሳትና እሳት ደግሞ መሀል ላይ ጭር ሲጨመርበት ምን ይሆናል? እሳቱ ይጎገባላ። አሁን ግን ዛሬ ብሩኬ ከሌላው ጊዜ ይበልጥ ረጋ ብሎ እያወራች ነው። ስለዚህ እባክሽን ንገሪው። ወይኔ ብሩኬ ምን ነው የምነግርሽ? የተፈጠረውን ነገር እኮ ንገሪኛ። እንዲህ አደርጋለሁ ይበይኝ፣ ከዛ ይነገርሻል። እንዴ ኧረ እባክህ ምንድነው እንደዚህ እንዲፈጥራለሁ እንዲያደርጋለሁ ብለሽ ጠይቂኝ። በቃ ይሄ ነው እኮ ወጉም እኮ ብሩኬ። ይሄን ሰርታል። ይሄን ሰምቼ ነበር። ይሄ ለምን እንዳበከኝ መች ነው የሆነው? በቃ ይሄን ስጠይቂው እሱም ተንትኖ ይነግርሻል። አሁን በደፈናው ግን ይሄን ነገር ንገረኝ ብሩኬ፣ የደበከኝ ነገር ንገረኝ አይባልም። ልክ ነኝ ቤተሰቦች? አይባልም። ተገቢም አይደለም ቤተሰቦች። ምክንያቱም በትክክለኛው ብሩኬ የደበከኝ ነገር ምንድን ነው? ይሄ ነገር ሰምቼ ባለሁ ብትዩ አዎ ያርግዋለሁ ካረገው፣ አይ ካረኩትም ይሄ አላረኩትም የጠላት ወሬ ይልሻል። አሁን ግን አንቺ እየነገርሽው አይደለም። ስለዚህ ካልተናገርሽ ደግሞ መፍትሄ አይገኝለትም። አይደለም እኮ የዋሸሁት። እስከዛሬ ሁሉንም ነገር ስትነግረኝ ነበር አይደል? አንቺ ሴትዮ ለምን አትሰሚኝ እኮ ንገሪኝ። ምኑን? አሁንም ምኑን አይሚያችን አሁንም ምኑን ነው የሚልሽ? ባይዘወይ ካልነገርሽው ድረስ ምንድነው ብሎ ነው የሚጠይቅሽ ጥያቄ። ይሄ ደግሞ ድግግሞሽ ይሆናል። ስለዚህ ይሄ ከሚሆን ንገሪውና ተገላገይ። በቃ አዎ ወይ አይበልሽ። ስለምን አትነግረኝም? ከዛ ሰው መስማት አይጠበቅብኝም ነበር እኮ። ከሌላ ሰው ነው የሰማሽው? አንተ በጣም ትገርማለህ። ራስህን በጣም ንጹህ አድርገህ እያወራህ ነው። መናገር አለብሽ። ከመሬት ተነስቶ እንላይ ወይ ፈልገሽ? አትገፋፋኝ ብሩክ፣ አትገፋፋኝ። እንደውም ገፋፍቶሽ ብትናገሪ ጥሩ ነው። በቃ መናገርሽ ነው። ወይ ደግሞ ፊት ለፊት ደግሞ በሚዲያ መናገር ካልፈለግሽ ራሱ በውስጥ ፍጡትና እኛ ጋኑ እንደ ድሮ ሳቃችሁን እንፈልጋለን። እንደ ድሮ ስቃችሁ ፕራንክ ስትዳረጉ ማየት እንፈልጋለን። እኛ ዋናው የትም ፍጪው ዋናው ዱቄቱን አንጩ ነው የሚባለው አይደል ቤተሰቦች? ስለዚህ የትም ተናገሩ፣ የትም ንገሪው። ዋናው እኛ የምንፈልገው መታረቃችሁንና የእናንተ ሰላም ነው። ስለዚህ በውስጥም ከሆነ መናገር የፈለግሽው በውስጥ ነግረሽ ፈታችሁት ኑ እኛ ጋር።
ልክ ነኝ ቤተሰቦች? አስፈላጊ አይደለም። አትገፋፋኝ። በካሜራ ወይም ደግሞ በእንትን እንደዚህ መጥቼ እንዲህ ተፈጥሯል ብዬ እንዳወራ አትገፋፋኝ። ዛሬ መጣሁት ለመጨረሻ ጊዜ ልሰናበት ነው። ስጠራይ ይሄ ምን ማለት ነው? አይሚያችን ግን ልክ ነሽ እያራችሁ ነው ያለው ነገር ልክ ነው ብለሽ ታስቢያለሽ? እኔ ልክ ነው ብዬ አላስብም። ምክንያቱም ነገሮችን በመሸሽ መፍትሄ አይመጣም። በቃ በመጋፈጥ ነው፣ አብሮ በመሆን ነው፣ በመነጋገር ነው። ካልተነጋገርሽ ግን መፍትሄ አታመጪም። መሸሽ መፍትሄ አይሆንም። እኛ ይህን ነገር አላስተማራችሁንም እናንተ። በጣም አልነበረም ገባ። አሁን እንደዚህ አድርጊ እንደዚህ ሁኚ ምናምን ብለህ እንድታስገድደኝ አይደለም የመጣሁት። ያውቀዋል ወይ አንቺ ሊና ለምንድን ነው ማታውቀው? ያውቀዋል የሰራኸውን ወይም ያጠፋኸውን። እኔ እንደዚህ አድርገኸኛል ማለት አይጠበቅብኝም። ካላልሽው እኮ በምንም ሊያውቅ አይችልም። ካላልሽው ምን ሊያውቅ ይችላል? የሰማሽው ነገር የጠላት ወሬ ቢሆንስ በምን ታውቂያለሽ? የሰማሽው ነገር የጠላት ወሬ ቢሆንስ እንዴ በምን አረጋገጥሽ? የሆነ ኤቪደንስ ስቲጂ እኮ ነው፣ የሆነ ማስረጃ ስቲጂ እኮ ነው በሙሉ ልብሽ መናገር ያለብሽ። ካለዚያ የእናንተን መፋቀር እንደምንወድ ሁላ የሚወዱ ሰዎች እንዳሉ ሁላ የእናንተም ደግሞ መጣላት የሚወድ ሰው ብዙ ሰው አለ። ስለዚህ ለዚህ ነገር እድል አትስጪ። ታግሼ ለማውራት በጣም እየሞከርኩ ነው እንጂ ታውቂያለሽ፣ በጣም ታግሼሽ ለማውራት ምናምን በጣም እየሞከርኩ። አዎ ባይዛወይ ዛሬ ብሩኬ በጣም በትዕግስት እያወራች ነው። እንደ ሌላ ጊዜው ጮህ እያወራች አይደለም። ምክንያቱም መፍትሄ እንዲመጣ በቀደም ትላንትና በቪዲዮ ላይ ወንድሙ ያብ ስለመከረው አብ ወንድሙ ታላቁ ነው መክሮታል። በትዕግስት አውራስ ብሎታል። ያን ነገር ተግባራዊ እያደረገ ነው። ግን አንቺ ግን አሁንም ድረስ እየመለሽለት አይደለም። ካልነገርሽው ደግሞ በምን ነገር ሊያውቅ አይችልም። ታባቴ አምጥቼ ነው የምነግርሽ። ያወቅሽው ነገር ካለ ንገሪኝ እኮ አልኩሽ። ምንድነው ወምቱ? በቃ እኔ አሁን እንደዛ አላደርግም አልኩ። በቃ እንዳደርግ ደግሞ አታስገድደኝ። ለመጨረሻ ጊዜ እንዳደርግ አታስገድደኝ። ይሄ ነገር ተደጋገመብኝ። ቤተሰቦች ለመጨረሻ ጊዜ ቻው ልበል የሚለው ቃል ተደጋገመብኝ። ለምን እንዴ? ይሄ መፍትሄ አሁንም አይሚያችን እንዴ? ይሄ እኮ መፍትሄ አይደለም። ቻው ማለት መለያየት፣ ከነገሮች መሸሽ መፍትሄ አይሆንም። ንገሪው አዎ ወይ አይበልሽ። እኛም ሰላማችሁ ማየት ናፈቀን። ልክ ነኝ ቤተሰቦች? አትይኝም ነው እንደዚህ የምለው ሲጀመር ቻው አትይኝም። ምንድነው ለመጨረሻ ጊዜ ምናምን በጣም እያስፈራራሽኝ እኮ ነው። እያስፈራራው ካለ ምንድነው ከዚህ በላይ ምን አለ? ለመጨረሻ ጊዜ ምናምን ከማለት በላይ ምን አለ? ምንድነው አስፈላጊ አይደለም። ምን ከሌላ የወለድኩ አስመሰልሽ እኮ። ገፋፋኝ። ትልቁ ነገር መውለድ ብቻ ነው አይደለም እኮ። አሁን ብሩኬ አይምሮ ውስጥ ብዙ ነገር እየመጣበት ነው። ምክንያቱም ምን ያክል ጥፋት በሰራ ነው፣ ምን ያክል ነገር ባረግ ነው እንደዚህ እኔ ላይ ጨከነችብኝ እያለ ነው። ለዚህ ነው ይህን ምሳሌ ቀረበልሽ። ከሌላ ወልጄ ነው ወይ ደብቄሽ ነው ወይ ያለሽ። በቃ ከባዱ ነገር አሁን ለምሳሌ ከአንቺ ውጪ ቢማገጥ ቢወልድ ምናምን ከባድ ነገር ነው። ለምን አንቺን ወድሻለሁ እዚህ ጋር ፍቅርሻው እያለ ያን ቢያደርግ ከባድ ነገር ነው። ለዛ ነው ይህ ምሳሌ ሰጠሽ እንጂ ከዚህ በላይ ከባድ ጥፋት ሊሆን ይችላል። ግን ደግሞ ልጁ ተጨነቀ፣ ብሩክ የተጨነቀ ምን ያርግ ምን ያስብ? አይሚያችን ወይ ብሩክ አኮ ሌላው ጥፋት አይደለም እኮ ሌላ ወልጄ ምናምን የደበኩሽ አስመሰልሽው እኮ። እሱ ነው ለአንተ ትልቅ ነገር። በኢየሱስ አሁን ለመደራረቅ ነው የጠራሁሽ እንድትነግ። ዛሬ እኮ ብሩክ የጠራሽ ነገሩን ነግረሽው ወደ መፍትሄ እንድመጡ ነው። አሁን ግን እስከማየው ድረስ ወደ መፍትሄ ልመጡ ሳይሆን ነገሩ እየተካረረ እየመጣ ነው። ያ ነገር ለምን ይሆናል? አይሚያችን እኔ እዚህ ጋር ይቅርታ አድርጉልኝና አይሚ መናገር አለባት ብዬ ነው የማስበው። የተፈጠረውን ነገር አይሚ መናገር አለባት። ካልተናገረች ግን መፍትሄ አይመጣም። በቃ አሁንም ቢሆን ነገራችሁ ነገም ከነገ ወዲያም በቃ ይሄን ቪዲዮ በሰሩ ቁጥር እንደዚህ ከሆነ መፍትሄ አይመጣም። ግን ያረገውን የሰማችውን ነገርና የተፈጠረው ነገር ግን ብትናገሪ ግን መፍትሄ ይመጣል። ልክ ነኝ ቤተሰቦች? ግሪኝ እኮ ነው ካሜራ አለ። በቃ እኔ የመጨረሻ አስፈላጊ አይደለም። እኔ ቻው ልልህ ነው የመጣሁት። በቃ ለምንድነው ቻው የምትዩ? ይሄን ቃል አራተኛ ጊዜ ስትደግሚው ለምንድነው ቻው ልትዩ የምትመጪው? ለምንድነው ነገሮችን መሸሽ የምትፈልጊው? ለምን? ምን አይነት ጉዳይ ቢሆን ነው የሰማሽው? ምን አይነት ከባድ ነገር ቢሆን ነው ለመሸሽ እንጂ አይሚያችን ብሩኬ መሸሽ አይደለም። አንድ ቀን ሳታየውል ከዋለች ለደቂቃ እንኳን ካጠገባ ከተለያት ምን እንደምትሆን እናውቃለን አይደል? እንደዚህ ያስጨቀነሽ ነገር ምንድን ነው? ብሩኬ ላይ እንድጨክኝ ያደርገሽ ነገር ምንድን ነው? ምን ብዬ እንደምነግርሽ አላውቅም። ስለማከብርሽ ነው። ይሄኔ አባት እውነት አሳዘነኝ። በቃ ብሩኬ ያሳዘነኝ እየመጣ ነው። በቃ ምክንያቱም አሁን በትዕግስት እያወራት ነው፣
እየተላመጣት ነው። ግን እስካሁን ልትነግረው ፍቃደኛ አይደለችም። በቃ አሁንም ንገረኝ፣ ያረከውን ነገር ንገረኝ እያለችው ነው። ምን እንገራት? ጨነቀው፣ ጠበበው። ምን ይሁን ይሄ ልጅ? እሱ ነው እና ታዲያ ምን ልንገርሽ? መልካም ጊዜ ይሁንልህ። ቻው ሃይሚ። ቻው እንዳትይኝም እንዳትይጂም። በቃ እኔ ከሄድሽ ቻው የሚለው ቃል አንፈልግም። ቻው የሚለውን ቃል መስማት አንፈልግም። በቃ እኛ የእናንተን ፕራንክና የእናንተን ሳቅ የእናንተን ፍቅር ይናፈቀን። እንዲህ ሃይሚያችን ቻው ለምን ትዋለሽ? እያወራሽ ነው አይደለ? እያወራሽ ከሆነ ድረስ ደግሞ ነገሮችን በመናገር ፍቱ ማለት ነው። የመጨረሻዬ ነው የሚሆነው። አምጥቼ ነው የምነግርሽ። ኬታ አምጥቼ ነው የምነግርሽ። አይገባሽም እንዴ? ለኔ እንደዛ ይገባኛል ወይ? አሁን እኮ ለኔ እንደዚህ ይገባኛል የሚለው ጥያቄ የሚቀርበው የት ጋር መሰለሽ? ከነገርሽው በኋላ ይሄ ነገር ለኔ ይገባኛል ወይ ብትዩ ያስኬዳል። አሁን ግን ምንም በሌለበት ነገር፣ ምንም ባልነግርሽው መንገድ፣ ምንም ባልተፈጠረ ነገር ለኔ ይገባኛል ብትዩ ምኑን ይበልሽ? አሁን እኮ ያጠፋውን ጥፋት ራሱ እኮ አልነገርሽውም። ብትነግሪው ሳየው ግን አልነገርሽውም። ወይ ንገሪውኛ፣ እኛ እንገላገል፣ ከዛ መፍትሄ እናመጣለን። መቼም ጉዳዩ ከተነገረ በኋላ እነ ሙሼም እነ አብም እነ ጋሽዬም ይሁን መፍትሄና ለማስታረቅ ይጥራሉ። እስካሁንም እርግጠኛ ነኝ በዚህ ጉዳይ ያልገቡበት ነገሩን ሳያልሰሙ ነው፣ ነገሩን ሳያላወቁ ነው። እኔ ላይ ያደረከው ነገር ብሩኬ ንገረኝ። ለምን አሁን አንድ ቀጥታ ነገር አትናገሪ? እኛም እሱን ነው የምንጠብቀው። በቃ ብሩኬ ይሄን ነገር ሰምቻለሁ፣ አርገዋል አላልኩም? መቼ ያረከው? ካረከውስ የሚሉን ጥያቄ ጠይቀሽው፣ ከዛ በኋላ የብሩኬ መልስ እንስማ። አሁን እኛም ጨነቀን። ነገር ደግሞ እዚህ ጋር እንዲያበቃ ነው የምፈልገው። ለምን ከነገሮች መሸሽ ትፈልጊያለሽ? ለምን ሁሉ ነገር እዚህ ጋር እንዲያበቃ ትፈልጊያለሽ? ምን አይነት ጉዳይ ቢሆን ነው? ሌላ ጊዜ እኮ ፊት ለፊት መተሽ ነግረሽው ያብጦ ይፈረጣል። ከዛ በኋላ እዛው ጋር ይቅር ትባባላላችሁ፣ ወይ ትጣላላችሁ፣ ወይ ደግሞ ትስማማላችሁ። አሁን ግን ያን እያረግሽ አይደለም ያለሽው። አሁን እያረግሽ ያለሽ ምን ነገር ምንድነው? ነገሩን እያደባበሽው ነው። ለምን እንደሚደባበሰው ነው? ወይ ደግሞ በውስጥ ፈታችሁ እዚህ ጋር ታርቃችሁ ኑልን። እኛ የእናንተን ሰላም ነው የምንፈልገው። ጉዳዩ መስማት አይደለም እኛ የምንፈልገው። የተፈጠረው ነገር እኛ መስማት ግዴታ የለብንም። እኛ የምንፈልገው የእናንተን ሰላም ነው ማለት እዚህ ጋር እንዲያበቃ። አንቺ መለያየቱን ነው እንደምፈልጊው? እሱን የሚሻለው ለኔ አይሻልም፣ በተአምር አይሻልም። አይሚ ጥፋት እየሰራች ነው። አሁንም እዚህ ጋር መለያየት ለምንም ነገር መፍትሄ ሆኖ አያውቅም። መለያየት ለምንም ነገር ለችግር መፍትሄ ሆኖ አያውቅም። ተነጋግሮ ችግር መፍታት ነው ለብዙ ነገር። እንዴ ኧረ ሃይሚያችን ታይ፣ ለምን ሀቁን አትነግሪኝ? የተፈጠረው ነገሮች በይፋ ካልሆኑ አልክ። እሺ በይፋ ራሱ እንዲያውም ካልፈለግሽ በውስጥ አውሪውና ከዛ በኋላ ታርቃችሁ እኛ ጋኑ። እኛ የግድ ወሬ መስማት የለብንም። የተፈጠረው ነገር ማወቅ የለብንም። በቃ ሃይሚያችን በውስጥ አውሩ፣ ችግሩን ፍቱት። ከዛ በኋላ እዚህ ጋር እየሳቃችሁ ፕራንክ የተደረጋችሁ ኑልን። እኛ የምንፈልገው የእናንተን ሰላምና የእናንተን ፍቅር ነው። እንኳን አረኩ በቃ እሺ፣ እንኳን አደረኩ። የዋሸሁትንም እንኳን ዋሸሁ። በቃ እዚህ ጋር ከምር ተናዶ ነው በቃ። ምክንያቱም ጣረ ምንም ልትነግሯችሁ አለችም። ዝም ብላ ጥፋተኛ ነህ እያለችሁ ነው። ለእኔ ይገባል እያለችሁ ነው። በብሩኬ ቦታ ብትሆኑ እናንተ ምን ታደርጋላችሁ? በእውነት በጣም ከባድ እኮ ነገር ነው ቤተሰቦች። ምክንያቱም ባልባላችሁበት ነገር አንዳንዴ ወይ ደግሞ ባልሰማችሁት ነገር ይህን እኮ አድርገኛል እየተባላችሁ መቆየት ከባድ ነገር ነው ቤተሰቦች። ያለ አይ ሴትዮ አይሚ ጥለሽው አትሂጂ። ይህን ነገር እየደጋገምሽው ነው። እያወራሽ ጥሎ መሄድ መፍትሄ አይሆንም። ነገሮችን በመናገር ነው መፍታት ያለባችሁ። እኛ እስካሁን ያስተማራችሁን ይሄን ነው። አማርኛ አይገባሽም እንዴ? ነይ እንከባበርሽ። የምሬን ነው እንከባበራው። በቃ የኔ አባት ከመራት አዘነ። በቃ እኔ የብሩኬ አንጀቴን ይብለን ቤተሰቦቼ። በቃ ብሩኬ አንጀቴን ይብለው ነው በእውነት እላችኋለሁ። ነገሩ ጫንቆታል፣ ጠቦታል። ምን ያርግ እንዴ? ይሄ ነገር እኮ 3 4 5 6 ቀን እኮ ሄደ እኮ ገፋ እኮ ነገሩ ቤተሰቦች። ግን ታውቋቸዋል። ብዙ ሰዎች ፕራንክ ነው ከዚህ በፊት እንደዚህ አድርገው ያውቃሉ። ኖ አሁን ይሄ ነገር እየባሰ እየመጣ ነው ቤተሰቦች። እዚህ ያደረከው ምን አደረኩ ማለት ምን ማለት ነው? በስራ ለምን አትወሪኝም? ተረጋግቼ እንኳን መጥቼ ለማውራት ምናምን ስሞክር በግድ ኬት አባቴ አምጥቼ እንደምናቀር አላውቅም። ምንም አዲስ ነገር የለም። በቃ እስቲ ግን እናንተ በብሩኬ ብትሆኑ ምን ታደርጋላችሁ ቤተሰቦች?
ባይዘው ቤተሰቦች በጣም ከባድ ነገር ነው። በጣም እውነት እኔ ብሩኬ እያሳዘነኝ ነው። በቃ ብሩኬ ቤተሰቦች አንጀቴን እየበላው ነው። ለምን ምንም ባልነገረችው ነገር አርገል የጥፋት ሰርታል እያለችው ጥላው እየሄደች ነው በተደጋጋሚ ጊዜ። ዛሬ አሁን በሰላም እያወራት ነበር፣ ግን እሷ በሰላም ልታወራው ፈቃደኛ አይደለችም። ነገሩንም ልትነግረው ፈቃደኛ አይደለችም። ለምንድን ነው ቤተሰቦች? እስኪ እናንተ ብትሆኑ ምን ታደርጉ ነበር? እስኪ እናንተን አስተዋጽኦ ደግሞ ኮሜንት ላይ ስጡኝ። ለቤቱ አዲስ የሆናችሁ ቤተሰቦች ቤቱን ሰብስክራይብ ማድረግ አትርሱ። እወዳችኋለሁ፣ አክብራችኋለሁ። እኔ ግን እውነት በጣም እየከፋኝ ነው። ይህን ሰሞን በቃ በጣም እየከፋኝ ነው። ለምን በቃ የሀይሚና የብሩኬ ሳቅ ናፍቆኛል። የሀይሚና የብሩኬ ፕራንክ ናፍቆኛል ቤተሰቦቼ። ለማንኛውም በጣም እወዳችኋለሁ። መልካም ምሽት ይሁንላችሁ ቤተሰቦች።